ሰላዩ ሰላይ ተራኪ አድና አበባውና አማኑኤል ታምራት ክፍል 6 እባክዎ ስልክ እንድደውል ይፍቀዱልኝ ብሎ ጠየቀ። እዚያኛው ቤት ተከራይቶ የሚኖር ሰውዬ ሞቶ ነው አላት ስልኩን እየደወለ። ብላ ጠየቀችው። እርሱን የሚያውቁት ባለሙያዎቹ ናቸው ብሎ ለእርሷ መልስ እንደሰጠ ከተደወለለት በኩል ድምጽ ስለመጣለት ፊቱን ከስልኩ እጀታ ላይ ተክሎ አሎ ተቆጣጣሪ ዶንስነህ ካንተር ነኝ ይሰማሃል ቆዩኝማ ብሎ ከፊት ለፊቱ ቆማ ሁኔታውን ስትመለከተው ወደ ነበረችው ሴትዮ መለሳልና እባክዎን መቤት ካለቀየ ጋር እስክነጋገር ድረስ ወደ ወጥ ቤቱ ሊገቡ ይችላሉ ሲላት ሴትዮዋ በገዛ ቤቷ ሌላ አዛዥ በመግባቱና ልትሰማው የጓጓችበት ጉዳይ ስለቀረባት እንደ መበሳጨት ብላ ዘወራለችለት። እርሱም ንግግሩን ቀጠልና ያገኘሁት ሬሳ በጩቤ የተዘከዘከ ነው ካጠገቡ ደግሞ የሚስጥር መልእክት ማስተላለፊያ ሬዲዮም ከሻንጣው ውስጥ ማግኝቻለሁ አለ። በላራሻውን በትክክል ንገረኝ አለ ተቀባዩ። የአምሳ አለቃው በትክክል ነገረው። አዎ ሲከታተሉት የነበረ ሰው ነው። የሆነ ሆኖ ጉዳዩ የሚመለከተው የመረጃ ክፍላችን ስለሆነ ወደ ቁጥር 42 ሄድና ንገራቸው እኔም ላለቃቸው ደውላለሁ አለ ተቆጣጣሪው የአምሳ አለቃ ካንተር። ሴትዮዋን አመስግኖ ወጣና ወደ ተነገረው ክፍል ገሰገሰ። በፖሊስ ምርመራ ክፍል 31 ዓመታት ሆኖታል። በዚሁ ጊዜ ውስጥ የሟች ጣጣ ሲያጋጥመው የዚያን ዕለቱ ሁለተኛው ነበር። ይሁን እንጂ ይሄኛው ጉዳይ ከስለላ ጓድ ጋር የተያያዘ ሳይሆን እንደማይቀር ተረድቶታል። ከመረጃ ክፍሉ ጽፈት ቤት ደርሶ ቁጥር 42 የተጻፈበትን ቢሮ ሲቆረቆር ተከፈተለት። በውስጡም ሁለት ሰዎች ቆመው ነበር። የመረጃው ክፍል አባሎች ናችሁ ብሎ ጠየቀ። ወዲያው ደግሞ ፍሬዴሪክ ብሎች የምርመራው ክፍል ተቆጣጣሪ ሃሪስን አስከትሎ ደረሰና የሃምሳ አለቃውን ይዘው ሬሳው ወደ ተገኘበት ክፍል ሄዱ። የሃምሳ አለቃ ሁኔታውን እያሳየ አስረዳቸው። እነርሱም ባልጋው ላይ የተዘረጋውን ወጣት ሬሳ ለደቂቃዎች አልተመለከቱት። በዚህም ጊዜ ሃሪስን ሟች ማን ነበር ብሎ ብሎጅን ጠየቀው። የምስጢር ስሙ ብሎንዲ ይባላል። ከሁለት ሳምንታት በፊት በጃንጥላ ከወረዱት ሰላዮች አንዱ ሳይሆን እንዳልቀረ እንገምታለን። ከአንድ ሰላይም ጋር ለመገናኘት የተላለፈውን መልእክት ጠልፈነዋል። የምስጢራቸውን ቃላት ስለምናውቅባቸው በቀጠሯቸው መሰረት የሚያደርጉትን ግንኙነት ስንጠባበቅ ነበር። ከዚህ ከሟች ይልቅ እጅግ አደገኛ ወደ ሆነው ሰላይ ይመራን ይሆናል ብለንም በእምነት ስንጠባበቅ የነበረው ይህን ሟች ነበር አለ ብሎጅ። ታዲያ እዚህ ምንድነው የሆነው? ምን አውቄለት ብለህ? ተቆጣጣሪው ሃሪስን ከአልጋው ላይ የተዘረጋውን ሬሳ ተመልክቶ አው በጩቤ ነው የተዘከዘከው። ገዳዩ በሙያ የተካነበት ይመስላል። በቶሎ የሚገድልበትን ስልት አጥንቷል። ጌታዬስ ልትመለከተው ትፈልጋለህ? ብሎ ብሎጅን ጠየቀው። ቀጥለው ወደ ወጥ ቤት መስኮት ሄደው መስኮቱ እንዴት እንደወለቀ ተመለከቱ። በሊካስተር አደባባይ የተሰወረኝ ዕለት ሌሊት ሳይሆን አይቀርም ይህ ነገር የደረሰው። ስተቱ የራሴ ነው አለ ብሎጅ ሁኔታው እየጨፈገገው። እስከዚህ ድረስ ራስህንም አታሳተው አለ ሃሪስ በቤቱ ውስጥ የሚያደርጉትን ጥናትና ውይይት ከጨረሱ በኋላ ወደ የሥራቸው ሊሄዱ ሲሉ እንደምገምተው ሟቹ ከኔ አይን ከተሰወረ በኋላ ምናልባትም እዚህ ሀገራችን ውስጥ የሚኖረውን ሰላያቸውን እዚህ ድረስ እንዲመጣለት ጠርቶት ይሆናል። ታዲያ ተጠርቶ የመጣው ሰላይ በክትትል የሚደርስበት መሆኑን ገምቶ ከወጥመዱ ለማምለጥ ሲል በመስኮቱ ገብቶ ይሄኛውን ሰላይ ገድሎት ሊሆን ይችላል አለ ብሎች። ከሰይጣን የከፋ ተጠራጣሪ መሆን አለበት አለ ሃሪስ። ስለዚህም እኮ ነው ከወጥመዳችን ውስጥ ሊገባ ያልቻለው። የሆነ ሆኖ እስከዛሬም ቢቀልድብን አሁን ምልክቱን የተወልን አይመስልህም? ከወጥመዳችን የሚያመልጥ ይመስለዋል አለ ብሎች። ልክ ነው። እና ይሄኛውን ሰላይ ለምን ገደለው? ምናልባትም ተጣልተውስ እንደሆነ። ቢጣሉማ ኑሮ ምልክቶች ይገኙ ነበር። እንግዲህ ነገሩን ስናጠቃልለው ይህ ሟች በእኛ ወጥመድ ውስጥ ሳይገባ እንደማይቀር
ገዳዩ ሰላይ በሚገባ ተረድቶት ነበር ማለት ነው። ስለዚህ ይህንን ወጣት ይዘን ስናስለፈልፈው ፍንጭ ሊሰጠን እንደሚችል ገዳይ ገምቶታል ማለት ነው። ፍንጩ እንዳይደረስበት ሲል ይህን ወንጀል ፈጽሟል ለማለት ደፍራለሁ አለ ሃሪሰን። ለጭካኔውም እኮ ምክንያቱ ይህ ነው አለና ብሎጅ እንደመተከዝ ብሎ በወጥመዳችን ሊገባልን ያልቻለውም እኮ እንደዚህ ያለ ተጠራጣሪ በመሆኑ ነው አለ። ከዚያም በኋላ ወደ የክፍላቸው ሄዱ። በልተቀመጥ ከኤም 16 ክፍል አዲስ የደረሰኝን ወሬ ደግሞ ልንገርህ። ወዳጃችን አድሚራል ካናሪስ ከስራው ተባረረኩ አሉ ፕሮፌሰር ጎዲልማን። ታዲያ ለኛ መልካም ወይስ መጥፎ ወሬ ነው አለ ብሎጅ እየተቀመጠ። መጥፎ ነው እንጂ ያውም እኮ በመጥፎ ጊዜ ነው። ምናልባትም ደግሞ ለወደፊቱም ጊዜው ያስቸግረን ሊሆን ይችላል አሉ ፕሮፌሰሩ እየተከዙ። ምክንያቱስ ልትነግረኝ ትችላለህ? አዎ እንደምረዳው ልታውቀው ይገባል። በአሁኑ ሰዓት ስለኛ የጦር ኃይል ዝግጅትና ወደ ፈረንሳይም ለመዝመት የተነሳሳን እያስመሰሉ የሐሰትና የማስመሰያ ወሬ ወደ ሃምቡርግ የሚያስተላልፉ 40 የሚሆኑ የሁለት ወገን ሰላዮች አሉ ብለው ፕሮፌሰሩ ትክ ብለው ተመለከቱት። ይህን ያህል ያበጠ ይሆናል ብዬ እኮ አልገመትኩም ነበር። ለሁለታችንም ወሬ የሚያቀባብሉት ሰላዮች የኛ ጦር ወደ ቸርበርግ እንደሚዘምት እያስመሰሉ ለጀርመኖች ነግረውናል። ዋናው ትኩረታችን ግን ካላይስስ ወደ ተባለችው ቀበሌ ነው፣ ወይም ከዚያ ወደዚህ ይሆናል አለ ብሎጅ። መቼም እንደዚያው ነው የሚሆነው። በነገራችን ላይ የንቅናቄያችንን ዝርዝር ለማወቅ አልፈልግም፣ እነርሱም አልነገሩኝም። ያም ሆነ ማንኛውም ጉዳይ ቢሆን በአደገኛ ትኩረት ውስጥ ገብቷል። ካናሪስን እናውቀዋለን። ከቂላቂልነቱም የተነሳ እንደተጫወትንበት እናውቃለን። ወደ ውድቀት መርተነዋል። እንግዲህ በእርሱ ወንበር የሚቀመጠው አዲሱ የሂትለር ታማኝ ካናሪስ የቀጠራቸውንና ያሰማራቸውን ሰላዮች ለማመንም ይቸገርበት ይሆናል። ከዚህም የተነሳ ደግሞ የጀርመንን የመረጃ ድርጅት እየከዱን ምስጢሩንም የሚሸጡ እናገኝ ይሆናል። ከኛም ወገን እንደዚሁ የመሳሰሉ ይገኝ ይሆናል። ከዚህም የተነሳ ታዲያ ጀርመኖች ወደ ተጠራጣሪነቱ እያመዘኑ ይሄዱና በእኛ ላይ አሰማርተዋቸው እኛንም በተጨማሪ በማገልገል ላይ የሚገኙትን ሁለት ፊት ሰላዮች ወደ መጠራጠሩ ይሄዳሉ። ከዚያም በኋላ ምስጢሮች መሽለክ ይጀምራሉ። ለዚህም ማረጋገጫ ሊሆንልን የሚችለው በአሁኑ ጊዜ በብዙ ሺህ የሚቆጠሩ ሰዎች ይህ የሁለት ወገን ስለላ ስልት እንደምን ያለ ሂደት እንዳለው ማወቅ ችለዋልና ነው። በአይስላንድ በካናዳና በሴሎን የሚገኙት የሁለት ወገን ወኪሎች እየተጋለጡ ሊሄዱብን ይችላሉ። በመካከለኛው ምስራቅም ውስጥ ተመሳሳይ ስልት በመዘርጋት ላይ በመሆናቸው እንቅፋቶች ሊዘረጉብን ነው። ባለፈው ዓመት ኤሪክ ካርል የሚባለውን ጀርመናዊ ከያዝነው በኋላ መልሰን ወደ ሀገሩ ለመስደዳችንም ታላቅ ስህተት ሰርተናል። ሰውየው ቀንደኛ የጀርመን ሰላይ መሆኑን ያወቅነው ቆይቶ ነበር። ይህ ሰው ማን በሚባለው ደሴት በነበረበት ወቅት ስለ ሁለት ወገን ስለላና ሰላዮች ብዙ ምስጢሮች ሳያውቅ እንደማይቀር የገመትነው ከእጃችን ከወጣ በኋላ ነው። በተለይም ሙቲና ጀፍ ስለተባሉት ሰላዮች፣ በተለይም ደግሞ በሶስተኛነቱ ደረጃ ላይ ስለሚታወቀው ታት ሳያጠና አልቀረም። እንግዲህ ባጭሩ እንግሊዝ ሀገር ውስጥ የሚኖር የጀርመን ሰላይ ይህን ምስጢር የደረሰበት እንደሆነ ሰላዮቹን ብቻ ሳይሆን በጦርነት ልንጎናጸፍ የምንዘጋጅለትንም ድል አድራጊነት ማጣታችን አሉና ፕሮፌሰሩ የበኩላቸውን ጭንቀት ሲገልጹለት ብሎጅ ስለ ሚስጥር ቃላቱ ስልት ቀደም ብሎ ፕሮፌሰሩ የሚያውቁት ጉዳይ እንዳልነበረና ከጊዜ በኋላ ግን የተራቀቁበት መሆናቸው ጠጠር ያለ ፈገግታ አሳያቸው። እሳቸው ግን ገለጻቸውን ቀጠሉበትና በሀገራችን ውስጥ ምንም አይነት የጀርመን ሰላይ የማይገኝ ስለሆነ እንዳረጋግጥላቸው ኮሚቴዎቹ ጠይቀውኛል ሲሉ ብሎጅ ቀበል አደረገና እስካለፈው ሳምንት ድረስ አንድም የጀርመን ሰላይ በእንግሊዝ ሀገር ውስጥ እንደማይገኝ አረጋግጠን ነበር አላቸው። ዛሬ ግን ቢያንስ አንድ ቀንደኛ ሰላይ በመካከላችን መኖሩን አረጋግጠናል አሉ ፕሮፌሰሩ። እና እንዳንይዘውም እያሟለጭን ነው አለ ብሎጅ። ይሁንና እንደገና ለመያዝ መጣር አለብን አሉ ፕሮፌሰሩ። እኔ እንጃልኝ ብሎ ብሎጅ የፊቱን ቆዳ ሰብሰብ አድርጎ በከባድ ቅሬታ ተውጦ ቆየና እንግዲያውም እኮ በሀገራችንም ውስጥ በየትኛውም ክፍል ወይም ክልል ተደብቆ እንደሚጫወትብን ያገኘነው ፍንጭ የለም።
እንደምን ያለ መልክ እንዳለው ማናውቅም። መልእክቱን የሚያስተላልፈው በአንድ አቅጣጫ ብቻ ሆኖ አይደለም፣ በፍጥነት ተዘዋዋሪ ነው። እንዲህ ያለ ባይሆንማ ኑሮ ከረጅም ጊዜ በፊት በያዝነው ነበር። የምስጢር ስሙንም አላወቅነው። ስለዚህ ከየት ብንጀምር ይሻላል አለ። ቅጡ የጠፋ ጉዳይ ነው። የማቃለያው ጭላንጭል የተሰወረ ወንጀል ነው። አየህ ወዳጄ፣ በስለላ ሙያ የሚሰራ ሰው በመሰረቱ በሕግና በስርዓት አይገዛም። በሰው ሀገር የሚገባውም ሕግ ጥሶ ነው። የማስመሳያ መታወቂያዎች ይይዛል፣ ነዳጅና መሳሪያም ይሰርቃል። የመቆጣጠሪያ ቦታዎችን ተሰውሮ ያልፋል። ወደ ተከለከሉ ቦታዎች ይገባና ፎቶግራፍ ያነሳል። ሰዎች ሲነቁበትና ሲከታተሉትም ይገድላል። እንግዲህ እንደዚህ የመሳሰሉ የግድያ ወንጀሎችን የሚመዘግቡና የሚከታተሉን ፖሊሶች ናቸው። ስለዚህ ጦርነቱ ከተጀመረበት ጊዜ ጀምሮ በሀገራችን ውስጥ የደረሱት የግድያ ወንጀሎችና ከዚያውም ይልቅ ገና ያልተደረሰባቸውና ያልተቃለሉትን ወንጀሎች ፖሊሶች ሊመዘግቡ ስለሚችሉ ወደዚያው ሄደን መጠየቅና መዛግብቶችን ማገላበጥ ሊኖርብን ነው። ይህን ካደረግን አንድ ፍንጭ አናጣ አሉ ፕሮፌሰር። ብዙዎቹ የወንጀል ድርጊቶች ገና ያልተደረሰባቸው መሆናቸውን አታውቅም እንዴ? በዚህ ነገር እኮ በሀገሪቱ ውስጥ የተፈጸሙትን ወንጀሎች የሚጠቁሙ መዛግብትን ብንሰባስባቸው ያን ትልቁን አይጠየፈውን የአልበርትን አዳራሽ ሊሞሉት ይችላሉ አለ ብሎጅ በፕሮፌሰሩ ላይ እንደማሾፍ እየቃጣው። እኛ ግን በትንሹ በሀገሪቱ ውስጥ ሳይሆን ለንደን ውስጥ በተፈጸሙት የግድያ ወንጀሎች ላይ ብቻ እናተኩራለን አሉት ፕሮፌሰሩ ትከሻቸውን እያስጨፈሩበት። ፕሮፌሰሩ ባመጡት ሐሳብ ከተስማሙበት በኋላ ስራቸውን ለመጀመር ወደ ፖሊስ ጣቢያዎች ሄዱ። እንዳጋጣሚም ሆነላቸው። ለክትትላቸው ፍንጭ መረጃ የሚሰጥ በመጀመሪያዋ ቀን አገኙ። ጥናቱን የጀመሩት ፕሮፌሰሩ በመጀመሪያው ዕለት ያገኙትን ምልክት ለመጀመሪያ ጊዜ ከቁም ነገር አልቆጠሩትም ነበር። የዚያችን ምልክት አስፈላጊነት የተገነዘቡት ቆይተው ነበር። ከቀረቡላቸው የግድያ ወንጀሎች ጉዳይ በመጀመሪያ ከእጃቸው የገባው በ1940 ዓመተ ምህረት ላይ ሃይጌት በተባለው ቀበሌ የተገደለችው የወይዘሮ ዩና ጋርደን ማህደር ነበር። ከማህደሩም ለመገንዘብ እንደቻሉት ሴትዮዋ በግብረ ስጋ ግንኙነት የተነሳ ጉሮሮዋን ታርዳለች፣ ግን አልተጠለፈችም። ሬሳዋ የተገኘው ቤቷን ተከራይቶ ከነበረው ሰው መኝታ ቤት ነው። በደሟ ውስጥም ከፍተኛ የአልኮል መጠጥ ተገኝቶባታል። የሟቿ ፎቶግራፍም በግልጽ የሚታይ ነበር። ከገዳዩ ጋር በአንድ አይነት ያለ መግባባት የተነሳ ሳይጣሉ እንዳልቀሩ የፖሊሶች ግምገማ ያስረዳል። ገዳዩ ከሟቿ ፈቃድ በወጣ ስሜት ተገፋፍቶ ከገደላት በኋላ የደረሰበት መጥፋቱን ከማህደሩ ውስጥ የተገኘው ግምታዊ ጥናት ያመለክታል። ይሁን እንጂ ፖሊሶች ጉዳዩን ሊደርሱበት እንዳልቻሉ ግምገማው ያመለክታል። ፕሮፌሰር ጎዲልማን ማህደሩ እንደቀረበላቸው ገልበጥ አድርገው ለመመለስ ቃቷቸው ነበር። ግን ነገሮችን በዝርዝር ማጥናት፣ ነጥቦችን ማገናዘብ፣ ክሮችንም መቀጣጠል የሚወዱ በመሆናቸው በሟችቷ ላይ የተሰጠውን የፖሊስ ዘገባ በዝርዝር ቃል በቃል ማጥናቱን መረጡ። ሟችቷ ከሽንጧና ከጉሮሮዋ ላይ በጩቤ መወጋቷን ከምርመራው ላይ ተገነዘቡ። እነዚህ ነጥቦችም ነበሩ ፕሮፌሰሩን የማረኩት። ብሎጅና ፕሮፌሰር ጉዲልማን ስኮትላንድ ያርድ የተባለ በሚጠራው ፖሊስ ክፍል ተገኝተው በአንድ ቢሮ ውስጥ አንጻር ለአንጻር ተቀምጠው ያ ማህደር የታቀፋቸውን ግምገማዎች ነጥብ በነጥብ ከተወያዩባቸው በኋላ ፕሮፌሰሩ ማህደሩን ለብሎጅ ሲሰጡት እንደምገምተው ጉዳያችንን የሚመለከት ነጥብ የሚገኘው እዚህ ውስጥ ነው አሉት። ብሎጅ ማህደሩን ተቀብሎ በውስጡ ያሉትን ዘገባዎች ገልበጥ እያደረገ ሲመለከታቸው ቆየና ያቺም ሴትዮ የተገደለችው በጩቤ ነው ብሎ ጮኸ። ማህደሩን ተውሰው ወደ ቢሮአቸው እንደተመለሱ ከፕሮፌሰር ጠረጴዛ ላይ አንድ ቴሌግራም አገኙ። ያም ቴሌግራም የሚስጥር ቃል ፍች ነበር። ፕሮፌሰሩ በጉጉት መልእክቱን እንደተመለከቱ ልክ ነው፣ እርሱ ነው ብለው በሲቃ ሲጮሁ ብሎጅ ቀበል አድርጎ ተመለከተው። ያ የሚስጥር ቃል ሲነበብ ትዕዛዙ ደርሶኛል፣ ለዊሊሊ ሰላምታ አቀርባለሁ የሚል ነበር።
አስታወስከው? ዳይናዳል እኮ ነው አሉ ፕሮፌሰሩ። አዎ መርፌው ነው፣ ግን መልእክቱ ብዙም አያብራራም አለ ብሎ ጂም። ነገሮቹን ሁሉ አስታውስ፣ ትዝ ይበልህ። ጩቤው እንደ መርፌው መሆኑ ነው፣ ግን ሰውየው ራሱ ነው ሴትየዋን የገደለ። ከዚያ ወጣት ሰላይ ከብሎንዲ ጋር ቀጠሮም አድርጎ የነበረ ይኸው ሰው እንደሚሆን አትጠራጠር። ይህን ያህል ዓመታት ያልተደረሰበት ጠንቀኛው ሰላይ ይኸው ሰውዬ ነው አምናለሁ አሉ ፕሮፌሰሩ በእርግጠኝነት ስሜት። ሊሆን ይችላል አለና ብሎ ጂም በሐሳብ ሰመጠ። ነው እንጂ አትጠራጠር። አንድ ማስረጃ ልስጥህ። በመጀመሪያ ቀን ቢሮህ መጥቼ ስለ ፊንላንድ ጉዳይ አስተላልፎት ስለነበረው መረጃ ትዝ ይልሃል? ምን ተብሎስ እንደተተረጎመ ታስታውሳለህ? አሉ ፕሮፌሰሩ በጉጉት ስሜት። አው አስታውሳለሁ እንጂ ብሎ ያንኑ መልእክት ለማውጣት ማህደሩን ፍለጋ ሄደ። አንጎሌ በትክክል የሚሰራ ከሆነና ትዝ እንደሚለኝ ያ መልእክት የተላለፈው ያቺ ሴትዮ በተገደለችበት ዕለት ይመስለኛል። መልእክቱን በማስተላለፍ ላይ እንዳለም ነበር በአንድ አስቸጋሪ ጉዳይ የተነሳ ያቋረጠው አሉ ፕሮፌሰሩ የአይኖቻቸውን ቅንድቦች ሰብስበው። ልክ ነው፣ ሁለቱም የተፈጸሙት በአንድ ወቅት ነው አለ ብሎ ጂም ማህደሩን እየተመለከተ። እዚያ ላይ ሰፍሯል አሉ ፕሮፌሰሩ። ያ ጠንቀኛ ሰው ቢያንስ ለንደን ውስጥ ሆኖ ለ5 ዓመታት ያህል ወሬ እየለቃቀመ ሲያስተላልፍ ኖሯል ማለት ነው። ስለርሱም ፍንጭ ለማግኘት እስከ ዛሬው ዕለት ድረስ ሳንችል ቀርተናል አለ ብሎጅ ፍዝዝ ብሎ። ቢሆንም በቀላሉ ሊያዝ የሚችልም አይደለም አሉና ፕሮፌሰሩ ለደቂቃዎች ያህል ጸጥ ብለው ቆይተው ሰውነታቸውንም ማስቆጡና ምናልባትም ብልጣብልጥ ብጤ ይሆናል፣ ግን እኔን ደግሞ ሊያታልለኝ አይችልም። ጉሮሮውን አንቄ ከግድግዳ ጋር ነው የማጣብቀው ብለው ሲዝቱ ብሎጅ ከት ብሎ ሳቀባቸውና ያምላክ ያለ ተለወጥክ እኮ ፕሮፌሰር ብሎ በጉጉት ተመለከታቸው። አዎ አሉና ፕሮፌሰሩም እርሱም በአድናቆት ሲመለከቱት ቆይተው አዎ አንተም እኮ ከዓመታት ቀጭምታ በኋላ ገና ዛሬ ከልብ መሳቅ ነው አሉት። ሉሲና ዳዊት ኑሮ ለጀመሩባት ብቸኛ ራቁቷን ለምትኖር ደሴት ስንቅ አቀባይ የነበረች ጀልባ የተለመደውን ጋዝና 2 ሴቶች ጭና ሞተሯን እያንዶቀዶቀች ወደ ወደቧ ተቃርባለች። ከሁለቱ ሴቶች አንደኛዋ የጀልባ ነጅ ነበረች። ባሏ ወደ ዘመቻ በመሄዱ በእርሱ ግር ተተክታ ጀልባ ቀዛፊነቱን ተረክባለች። ሁለተኛዋ ሴት ደግሞ የሉሲ እናት ነበረች። ጀልባዋ ከወደቧ ተጠግታ እንደቆመች እንደ ወንድ የመንገድ ልብስ ለብሳ የነበረችው የሉሲ እናትም ከጀልባዋ ስትወርድ ሉሲ ተቀበለቻትና እማዬ እንዴት በድንገት መጣሽ አለቻትና ተቃቅፈው መሳሳም ጀመሩ። ለደቂቃዎች ያህል ቆይተው ሲላቀቁም ጽፌልሽ ነበርኮ አለች እናት። ደብዳቤው ግን በዚያችው ጀልባ ላይ ተጭኖ ነበር። ወደ ደሴቱ የሚላኩ ደብዳቤዎች ወይም ለነዋሪዎቹ የሚያስፈልጉ ዕቃዎች የሚደርሱት በ15 ቀን አንድ ጊዜ ብቻ መሆኑን የሉሲ እናት ረስተዋለች። ይሄ ጎረምሳዬ ልጄ መሆኑ አይደል ብላ የሉሲ እናት ጆን ልትስመው ጎንበስ ስትል እርሱም ፍርሃትና ሀፍረት አሸንፈውት በእናቱ ቀሚስ ተጋርዶ ወደ ኋላ ፈገፈገ። በእድሜው የ3 ዓመት ጉብል ቢሆን በቁመቱ ግን ተንቋሏል። የጸጉሩ ህብረ ቀለም ጥቁረት ደግሞ የደስደሱን አጉልቶለታል። አባቱን ቁርጥ አይደል እንዴ አለች አያቱም ከተደበቀበት አንቃ ይዛ ጉንጮቹን እያገላበጠች ከሳመቻቸው በኋላ። አዎ ይመስለዋል ብላ ሉሲ አስመስላ በመውለዷ የተሰማትን ኩራት ለእናቷ አሳየችና በይማዬ ይበርድሻል፣ ወደ ቤት እንሂድ። ለመሆኑ ይሄን የመሰለ ጉርድ ቀሚስ ከየት አገኘሽው ባክሽ አለች። ጊዜው ያመጣው አለባበስ ነው፣ ለቁጠባ ብለው አዲስ ያወጡት እቅድ ነው። እዚህ ከብርድ አያስጥልም እንጂ ለከተማ ግን ማለፊያ ነው። እንደምን ያለ ኃይለኛ ነፋስ ነው ያለባችሁ በይ
እንግዲህ ዕቃዬን ለጊዜው እዚሁ ከወደቡ ብተውስ ማን ይነካዋል? መቼም ሌባ የለባቸውም አይደል? ብላ ወደ ቤት ጉዞ ሲጀምሩ የሉሲ እናት ጨዋታዋን ቀጠለችና ጃን ወደ ውትድርናው ገብቷል። የአሜሪካ ወታደር ሆኗል። ለአምላክ ምስጋና ይግባውና ከነበረበት ሚልዋኪ ከሚሉት ሀገር በደህና መጥቷል። ያን ቀኑ ሙሉ ሲያመነዥከው የነበረውን ሊንቂጦም ትቶታል። አንድ ረፍት ነው፣ ተመስገን አያሰኝም? እንግዲህ በቤት የቀሩኝ 4 እህቶች ናቸው። እነርሱም ቢሆኑ ትዳር ለመያዝ ደርሰዋል። አባትሽ የሚሰራውንስ ነግሬሻለሁ። በውትድርናው ጣጣው ውስጥ የሻምበልነት ማዕረግ አግኝቷል። የጀርመን ወታደሮች በጃንጥላ እንዳይወርዱብን ሌሊት ሲጠብቅ ያድራል። የአጎትሽን የስቲፈንን የዕቃ ቤት የጀርመን ቦምብ አፍርሶታል። እንግዲህ ምን እንደሚያደርግም አላውቅም። ለነገሩሳ መጋዘን በቦምብ መደብደብ የጦርነት ስልት መሆኑ ነው ወይንስ ሌላ ይኖርበት ይሆን? አለች ሉሲ እናት ወሬዋንና አረማመዷን አቀናጅታ። እማዬ ገና ለ15 ቀናት ያህል አብረሽኝ ስለምትቆይ ወሬውን ሁሉ አንድ ጊዜ ዘርግፈሽ እንዳጨርሽብኝ እየቆጠብሽ አለች ሉሲ እየሳቀች። ቤታችሁም የደስደስ ያለው ነውና አለች ሉሲ እናት ከቤት እንደደረሱ ወደ ውስጥም እንደገቡ። በጣም ውብ ነው፣ ያስደስታል ብላ ዳግመኛ ሞገሰች። ሉሲ እናቷን አሳርፋ ቤት ያፈራውን ለማቅረብ ደፋ ቀና ማለት ጀመረች። ብዙም ሳይቆይ የመኪና ሞተር ተሰማ። ወዲያው ዳዊት ከጅፑ ወርዶ በተሽከርካሪው ወንበሩ ሆኖ እቤት ሲገባ አማቱ ተቀበለችውና ተሳሳሙ። ቀጥሎም ከረዳቱ ከሽማግሌው ቶም ጋር አስተዋወቃት። ስማቶም እናቴ ያንተን ምግብ ጭና እንደመጣች ሁሉ አንተም ወደ ወደቡ ሂድና እቃዎቹን አምጣላት። የድካም ዋጋህንም ምሳህን እዚህ ትጋበዛለህ። ታዲያ ከስንቅህ የአንድ ቀን ምሳ ቆጠብክ ማለት አይደል? አለችው ሉሲ ከጓዳዋ ወጣ። ዛሬ ከበድ ብሏል አይደል? አለና ዳዊት እጆቹን ወደ ምድጃው አስጠጋቸው። እንዴ የበግ እርባታውን ስራ ከልብህ ይዘዋል ማለት ነው? ብላ ዳዊትን አማቱ ጠየቀችው። አባቴ ይህን መሬት ከጥቅም ላይ ሳያውለው ነበር ያቆየው። ዛሬማ በሚገባ እየሰራንበት ነው። የበጎቹ ቁጥር ከ3 ዓመት በፊት ከነበሩ በእጥፍ ጨምሯል። የግጦሽ ቦታ ከልያ ጥር ያለው የእርባታውን ዘዴ አሻሽየዋለሁ። እኛ እንደምንንከባከባቸው እነርሱም በርካታ ስጋና ጸጉር ይሰጡናል እያለ ዳዊት ሙያውን ለአማቱ አስረዳ። መቼም አንተ ሐሳቡን እየነገርከው ስራን የሚያከናውንልህ ቶም ይመስለኛል አለችው አማትየዋ። ሁላችንም እኩል ነው የምንሰራው አለ ዳዊት እየሳቀ። ሉሲ ተፍ ብላ ያዘጋጀችው ምግብ ቀረበና መልካም ምሳ የደሴቷ ነዋሪዎች ተጋበዙ። በሕፃኑ የአመጋገብ ስርዓት ደግሞ አያቱ በመደሰቷ ሌሎች ልጆችስ የምትወልዱልን መች ይሆን? በጉጉት እየጠበቅናችሁ እኮ ነው ብላ ሁለቱን ተራ በተራ ተመለከተቻቸውና ፈገገችላቸው። ከአራቱ የደሴቷ ነዋሪዎች 3ቱ እርስ በርሳቸው እየተያዩ በዝምታ ተሸበቡ። የሉሲ እናት ፈገግታዋንና አስተያየቷን ቀጠለችበትና እንደማስበው ከሆነ ደግሞ ዳዊት አስመስሎ ማስወለዱን ያውቅበታል አለች። አዎ ነው ብላ ሉሲ ዝምታው ጦት የነበረው ትንፋሿን በኃይል አስወጣቸው። ከገበታውም ተነሱና እናትና ልጅ ሕፃኑን አስከትለው ከደሴቷ ኮረብታዎች ከፍ ብሎ ወደሚታየው ቦታ በቀስታ እርምጃ ሄዱ። የነፋሱ ኃይል መለስተኛ ስለነበረ ጭውውታቸውንና እርምጃቸውን ያለ እንቅፋት ለመቀጠል አመችቷቸዋል። ዳዊት ቶምና ውሻቸው ደግሞ ወደ በጎቻቸው ሄደዋል። ሉሲ የእናቷ መንፈስ እንደተጨነቀ ከሁኔታዋ ተረድታለች። ታዲያ ከዚያ ጭንቀቷ እንድታገግምላት ፈለገችና ዳዊት ከኔ ጋር የነበረውን ፍቅር ቀንሶብኛል፣ ስሜቱ ቀዝቅዞብኛል፣ ትቶኛል አለች። እናቷ ግን ለእርሷ ሮሮ ተገቢውን ትኩረት ከመስጠት ፋንታ
ሕፃኑ የእናቱን ንግግር እንዳይሰማ ለመከላከል ስትል እጁን ያዝ አድርጋ ራመድ ብላ ወደፊት እንደሄድላቸው ለቀቀችውና ወደ ሉሲ መለስ አለች። ስሚኝ የምወድሽ ልጄ፣ ይህን ያህልም አትከፊበት። አንዳንድ ወንዶች ሴቶችን የሚያፈቅሩበት ልዩ ምክንያትና ጊዜ አላቸው እኮ አለች። አየሽ እማዬ፣ እኔና ዳዊት ከተጋባንበት ዕለት ጀምሮ እኮ እንደ ባልና ሚስት ሆነን አናውቅም አለች ሉሲ ፊቷን ቅጭም አድርጋ። ይህን ለማለትማ እንዴት ይቻላል ብላ እናት ወደ ሕፃኑ አይኖቿን ወረወረቻቸው። እርሱ የተጸነሰው እኮ ከሰርጋችን 1 ሳምንት ቀደም ብሎ ነው አለች ሉሲ። ኦ ነው፣ እንደዚያ ሆኖ ኑሯል። ነገሩን ጀምራችሁት ነበር? እንግዲያውማ የሰርጋችሁ ዕለት የደረሰው አደጋ እንከን ፈጥሮበት ይሆናላ አለች እናት ልጁን በቅሬታ እየተመለከተች። አደጋው ያደረሰበት እንከን እኮ አንቺ እንደምታስቢው አይደለም፣ ደህና ነው። የፍቅር ጭውውቱን ሊከለክለው አይችልም። ብቻ ነገሩን ትቶታል፣ እኔን ጠልቶኛል ስትል አይኖቿ እንባ ማፍለቃቸውን ከመቅጽበት ቀጠሉ። ታዲያ ስለ ጉዳዩ አነጋግረሽዋል? ሞክሬ ነበር፣ ግን ምናልባት የጊዜው ሁኔታ እንደው እንዴ ይሄውና 4 ዓመታት እኮ ሊሆን ነው። ለደቂቃዎች እድሜ ሁለቱም በዝምታ ታፈኑና እርምጃቸውን ቀጠሉ። ሕፃኑን ፊት እየሮጠ አእዋፋት ያባረራል። የሉሲ እናት ዝምታውን ለመሻር ብቻ ሳይሆን የበኩሏን ብሶትም ለልጇ ለማካፈል አመች ሰዓት ማግኘቷን ተረዳችውና እኔና አባትሽም እኮ ነገሩን ከተው ነው ቆይተናል አለች። ስንት ጊዜ ሆናችሁ? አለች ሉሲ ደንገጥ ብላ። ጃን ከተወለደ በኋላ ጀምሮ ነው የተው ነው። ምክንያቱም በዚያ ጊዜ በደህና ሁኔታ ላይም አልነበርንም። ሁኔታዎች አልፈቀዱልንም ነበር። አባትሽ አባቱን በስራ ይረዳ ስለነበረ ድካም ይጫጫነው ነበር። እኔ ግን ጃንን ከወለድኩ በኋላ በሚቀጥሉት 3 ዓመታት እወልዳለሁ የሚል ምኞት ነው የነበረኝ። ግን ከሁኔታዎች አስቸጋሪነት የተነሳ ልጅ የመውለዱ ምኞቴ እየቀጨጨ ሄደ። እያደረም አባትሽ ከድሮ ፍቅረኛው ጋር ያገረሸበት ፍቅር አጣብቆት እንደነበረ ተረዳውለትና ነገሩን ችላ ያልኩት ራሴንም በራሴ እየጠየቅኩና እየተቆጣጠርኩ መጣሁ። ተደራራቢ ልጅ ለመውለድ ያደረብኝ ፍላጎትም ትርጉመ ቢስ እንደሆነ ያመንኩበት መጣሁና ብቻ ረሳሁት አለች እናት። ሉሲ ዝብርቅርቅ ያለ ሐሳብ ተጫጫናት። በልጅነቷና በወጣትነቷ ወቅት በወላጆቿ ቤት ያሳለፈችው ጊዜ ተራ በተራ ይታያት ጀመር። ባለሸበተው ጢም አያቷ በአይነ ህሊናዋ ውልብ ሲሉባት፣ ቀጭኑ አባቷ ደግሞ ጎልቶ ይታያታል። ቤተሰቡ በገጠር ቤት ተሰብስቦ ሲጫወት፣ ሲንጫጫ፣ ሲበላና ሲጠጣ፣ ሲሳሳቅና ሲከራከር፣ ከምግብ በኋላ በወጥ ቤት ውስጥ የነበረው የሥራ ክፍፍል፣ ከዚያ በኋላ በጓሮውና በሜዳው የነበረው ዝላይና ጨዋታ በየዘርፉ ይመጣባት ጀመር። ከእንስሳቱ ጋር የነበረው ፍቅርና ጥል ያ ሁሉ ትዝታ እንባዋን ሊያስጎርፋት ይተናነቃት ጀመር። ወላጆቿም ቢሆን በመልካም መተሳሰብና ፍቅር ላይ ይኖሩ እንደነበረ፣ ሳቅና ፍቅር ሳይለያቸው እንደኖሩ ትዝ የሚላት ብዙ ጉዳይ ነበረ። ለምን ትተሽው አልሄድሽም ነበር ማለቴ ብላ ጠየቀች እናቷን ብሶት አድሳ። በዚያ ዘመን እኮ ባልና ሚስት በቀላሉ አይፋቱም ነበር። ፍቺ የበዛበት በዛሬው ጊዜ ነው። ሴቶችም ስራ ለማግኘት አይችሉም ነበር አለች እናት። የዛሬ ሴቶች ግን በየስራው ዘርፍ ተሰማርተዋል አለች ሉሲ። አዎ፣ ጦርነቱ ከፈነዳበት ጊዜ ጀምሮ ሴቶች በልዩ ስራዎች መሰማራት ጀምረዋል። ቢሆንም ስራ አጥነት አሁንም አለ። የሴቶቹ ስራ መያዝ የተሟላም አልሆነም። ወንዶቹ ግን እንደምታውቂው በልዩ አቅጣጫዎች እየተሰማሩ ኑሯቸውን ይመራሉ
አለች እናት ልጇን ተራ በተራ እየቃኘች። አንቺም እድለኛና ደስተኛ ነሽ። በትዳርሽ በቤትሽ በሰላም ለመቀመጥ ችለሻል አለችና ሉሲ የማጠቃለያ አስተያየቷን ሰነዘረች። አየሽ ልጄ፣ እንደኔ ያሉ ሰዎች ስለ ኑሮ ስለ ህይወት የሚናገሩት ብዙም ነገር የለም። ህይወቴ ግን ለአንድ አይነት እንቅስቃሴ ምክንያት ሆኖ ቆይቷል። የብዙዎች ሴቶች ህይወትም ከኔው መስመር አልወጣም፣ በዚሁም ይቀጥላል። ታማኝነት አንዳንድ ጊዜ እንደ መስዋዕትነት የሚቆጠርበት ጊዜም አለው። ያም ሆነ ይህ ስለ ህይወት ትርጉም ወይም ስለ ትዳር ምክር ልሰጥሽ አልተዘጋጀሁም። ምክሬንና አስተያየቴን የምትቀበይ ከሆንሽ ደግሞ ለደረስሽበትና ለሚደርስብሽም ችግር ሁሉ ተወቃሿ እኔ መሆን ይኖርብኛል። የምጠብቀውም ጉዳይ ነው አለች እናት። እስከዚህ ሳልደርስም ብላ ሉሲ ፈገግ አለች። በዛሬ ጨዋታውና አየሩም እያባበሉን እዚህ ያህል ተጉዘናል፣ አይበቃንም አለች እናት። የሉሲ እናት አምስተኛ ነዋሪ ሆና ውላ ካደረች በኋላ ወደ ቤቷ ለመመለስ እቃዎቿን ማዘገጃጀት ጀመረች። ሕፃኑም አያቱን ለምዶ በመጠኑም መዘባነን ጀምሮ ነበር። አያት መግባ ከአልጋው ላይ አስተኝታ ተረት ተረት እያጫወተች እንቅልፍ ታስወስደዋለች። ታዲያ በዚያው ሰሞን አያት ከልጅ ልጅ ጋር በመኝታ ቤቱ በነበረችበት ሰዓት ሉሲና ዳዊት በወጥ ቤት ምግብ እያዘጋጁ ሳለ እናቴ ፈቃዷ ቢሆንልኝ እንደገና ለ2 ሳምንታት ብትሰነብት ደስ ባለኝ ነበር አለች ሉሲ። የኔን የግል ህይወትና ኑሮ ለመሸለት 2 ሳምንት በቂያቸው አልሆነም አለ ዳዊት ኮስተር ብሎ። ስማ ዳዊት፣ ቂላቂል አትሁንብኝ አለች ሉሲ። በዚህ ጊዜ ዳዊት ተሽከርካሪ ወንበሩን እየነዳ ወደ እርሷ ቀረብ ባለና አይኖቹን አፍጥጦ እስከዛሬ ድረስ ከእናትሽ ጋር ስለኔ ጉዳይ ሳትጫወቱ ቀርታችሁ ነው አሁን ልትክጂኝ የተነሳሽው አላት። አልካድኩም፣ በእርግጥ ተነጋግረናል። ባሌ መሆን ቀረ እንዴ? ምን ብለሽ ነገርሻት? ለምን ተጨነክበት? በምን ምክንያት ስታፍርበታለህ? አለች ለዘብ ብላ። ዞር በይ፣ ስለምንም የምጨነቅና የማፍርም አይደለም። ቢሆንም ደግሞ ማንም ሰው ቢሆን የግሉ ኑሮና ህይወት የሴቶች መንሾካሾኪያ እንዲሆንበት አይፈልግም። ገባሽ? አለና ባረቀባት። ስላንተ ህይወትና ኑሮ የምንሾካሾክበት ምንም ምክንያት የለም አለች ከለብዘብታዋ ሳትለወጥ። በይ እንግዲያው ያወራችሁብኝ ንገሪ አላት። ለመሆኑ አንተ ምንድነህ? ሰው ስምህን ሊያነሳ የማትደፈር ቅዱስ ፍጡር ነህ እንዴ? አለችው። ለጥያቄ መልሽልኝ። እንግዲያው ልንገርህ ብላ ኮስተር አለችና፣ እንግዲያውማ ስማኝ ልንገርህ፣ ካንተ ጋር ለመኖር እንደማልፈልግ ብነግራት ይሄን ነገር ሁለተኛ እንዳላነሳባት ተቆጥታኛለች አለችው። በዚህ ጊዜ እርሱም በኃይል ተነፈሰና ወንበሩን እያሽከረከረ ወደ ምግብ ቤቱ ሲሄድ ስለኔ መቸገርና ማሰብ እንደማያስፈልግም ለእናትሽ ንገሪልኝ አላት። ከልብህ ነው አለችና ተከተለችው። ማንንም አልፈልግም፣ ብቻዬን መኖር አያቅተኝ። እሺ አንተስ ማንንም አትፈልግም? እኔስ ምን ልሁን? አንድ ሰው እኮ ያስፈልገኝ ይሆናል አለችው። ለምን? የሚያገለግል የሚያቅፈኝ የሚወደኝ። ሉሲ ይሄን ተናግራ ዳዊትም ሊመልስላት በማቅማማት ላይ እንዳለ የሉሲ እናት ሕፃኑን አስተኝታ ተመለሰች። ሁለቱንም ተራ በተራ ተመለከተቻቸው። በጭቅጭቅ ላይ እንደነበሩ ተረድታዋለች። ጤናማ ስሜት የተካች መሰላትና ጆ ደክሞት ኖሮ ፈጥኖ እንቅልፍ ወሰደው። በሉስኪን የምቃዎችን ላሰነዳዳ ጠዋት ከምቸገር ብላ ወደ መኝታ ቤት ክፍሏ ገባች። ባልና ሚስትም ክርክራቸውን ቀጠሉበት። በመጀመሪያም ስማኝ እስኪ ዳዊት፣ ነገሮችና ሁኔታዎች ሁሉ የማይለዋወጡ ይመስላል ብላ ሉሲ ጠየቀችው። ምን ለማለት ፈልገሽ ነው? አልገባኝም። የምለውማ ከሰርጋችን ዕለት በፊት እንደነበረው ነው። ወደዚያ ወደ አባረርነው ፍቅራችንና ሁኔታችን መመለስ አንችልም
የዛሬውን እኛነታችንን ልንመልሰው አንችልም አለች። እንደርሱ ለማለት ከሆነ ሐሳብሽና ምኞትሽ ይህ ከሆነ እንግዲያው እንቅጩን ልንገርሽ፣ እግሮቼ እንደገና ሊበቅሉልኝ አይችሉም አላት። ኦ ያምላክ ያለ የእግሮች መቆረጥ ደንታ እንዳልሰጠኝ አልገባህም? እስከ ዛሬ አልተረዳኸኝም? እኔ የምፈልገው ፍቅር ነው። እንድታፈቅረኝ ስሜቴንና ስሜትህን እንድታዋህዳቸው ነው የምፈልገው። ገባህ አይደል? ተረዳኸኝ አለችው። ይህ የራስሽ ጉዳይ ነው ብሏት ትከሻዎቹን እያስጨፈረ ወንበሩን እያሽከረከረ ጥሏት ሲሄድ ከነበረችበት እንደሆነች የእንባዎቿን አሸንዳ ከፈተች። በማግስቱ የሉሲ እናት ጓዟን ጠቅልላ ስትነሳ ዳዊት ተሰናብቷት ወደ ዕለታዊ ስራው ሄደ። የሉሲ እናት ሕፃኑን ታቅፋ ዕቃዎቿንም ቶምንና ሉሲን አሸክማ ወደ ወደቧ ሄደች። ያችን በ15ቱ ቀን ቀበሌውን የምትጎበኛውን ጀልባ መጠባበቅ ጀመሩ። ነገሮች ይለዋወጣሉ። በጋብቻ ኑሮ ውስጥ 4 ዓመታት ከምንም አይቆጠርም፣ ቀላል ነው አለች ሉሲ እናት። እኔ ምን አውቄ፣ ከእንግዲህ ወዲያስ ምን የማደርገው ነገር ይኖራል ብለሽ? በዚህ በጦርነት ወቅት ይህን ሕፃንና አካለ ጎደሎ የሆነ ባልትቼ የት ሄዳለሁ ብለሽ ነው አለች ሉሲ ብሶቷንና ውሳኔዋን አስተባብራ። ጀልባዋ ደርሳ ዕቃዋን አራግፋ እንዳበቃች የሉሲ እናት ሕፃኑንና ሉሲን ስማ ተሳፈረች። ሉሲም 3 የምግብ መጫኛ ሳጥኖችና 5 ደብዳቤዎች አብራ አሳፈረች። ጀልባዋ ጉረምረማ ጉዞዋን ስትቀጥል የእናትና ልጅ እጆች ሲውለበለቡ አያቴ እኮ እንድትሄድብኝ አልፈልግም ብሎ ሕፃኑ አለቀሰ። እኔም እንድትሄድብኝ አልፈልግም ነበር አለችና እናቱ እንባዋን አፈሰሰች። ብቸኝነቱ ሲጫጫናት ተሰማት።